ካለመኖር ወደ መኖር አምጥተ የፈጠርከን አምላክ ሆይ የማይጠገበውን ክቡር ስምህን እንድናመሰግን ስለፈቀድክልን ከዘላለም እስከ ዘላለም ክብር ምስጋና ይግባ። አሜን። ዘግይተ አይደለም እኔ ቸኩዬ ነው በነጋ በጠባ ስምን ማማርረው የሚያስፈልገኝን አንተ ቀድመህ አውቀህ ሁሉ
ሁሉንም በጊዜው ታደርግልኛል። የሚያስፈልገኝን አንተ ቀድመህ አውቀህ ሁሉንም በጊዜው ታደርግልኛል። መዝጊያህ ይከፈታል ስትጠይቅ ሁሉ ይሆናል ብለህ ያልከኝ አለኝ ኪዳን የማይሻር በየዘመን ፈቃድ ይደረግ አምላኬ አንተ ያልከው ዓላማ በኔ ላይ አምናለው ፍቅር ነው። ዘግይተህ አይደለም እኔ ቸኩዬ ነው በነጋ በጠባ ስምን ማማርረው የሚያስፈልገኝን አንተ ቀድመህ አውቀህ ሁሉንም በጊዜው ታደርግልኛል። የሚያስፈልገኝን አንተ ቀድመህ አውቀህ ሁሉንም በጊዜው ታደርግልኛል። ድንቅ ውለታ ልቤ ረስቶት ያን ስጦታ ባሕር ስትከፍል በዓይኔ ያየው እንዳላየው ሆናለው። ፈቃድ ይደረግ አምላኬ አንተ ያልከው ዓላማ በኔ ላይ አምናለው ፍቅር ነው። ዘግይተህ አይደለም እኔ ቸኩዬ ነው በነጋ በጠባ ስምን ማማርረው የሚያስፈልገኝን አንተ ቀድመህ አውቀህ ሁሉንም በጊዜው ታደርግልኛል። እስኪ ዘምሩ። የሚያስፈልገኝን ሁሉንም በጊዜው ታደርግልኛል። በመኪያለ ከአባት በላይ የማትከዳ የማትለይ ዛሬ ባይሆን ምጠይቀው ጌታዬ ሆይ ለጥቅሜ ነው። ፈቃድ ይደረግ አምላኬ አንተ ያልከው ዓላማ በኔ ላይ አምናለው ፍቅር ነው። ዘግይተህ አይደለም እኔ ቸኩዬ ነው በነጋ በጠባ ስምን ማማርረው የሚያስፈልገኝን አንተ ቀድመህ አውቀህ ሁሉንም በጊዜው ታደርግልኛለህ። ያስፈልገኝን ሁሉንም በጊዜው ታደርግልኛለህ። ትሰማለህ ቸል ሳትል ትሰጣለህ ሳትከለክል
የማትነፍገው ባለጸጋ የገዛኸኝ በደም ዋጋ ፈቃድ ይደረግ አምላኬ አንተ ያልከው ዓላማ በኔ ላይ አምናለው ፍቅር ነው ዘግይተህ አይደለም እኔ ቸኩዬ ነው በነጋ በጠባ ስምን ማማርረው የሚያስፈልገኝን አንተ ቀድመህ አውቀህ ሁሉንም በጊዜው ታደርግልኛል። እስኪ ዘመሩ የሚያስፈልገኝን ሁሉንም በጊዜው ታደርግልኛል። ዘግይተህ አይደለም እኔ ቸኩዬ ነው በነጋ በጠባ ስምን ማማርረው የሚያስፈልገኝን አንተ ቀድመህ አውቀህ ሁሉንም በጊዜው ታደርግልኛለህ። የሚያስፈልገኝን ሁሉንም በጊዜው ታደርግልኛለህ። በትንቢተ ኢሳይያስ ምዕራፍ 60 ቁጥር 1 ላይ ያለው ቃል ይሆናል። ቃሉም እንደዚህ ተብሎ ተጽፏል። አብርሂ አብርሂ ኢየሩሳሌም እስመናሁ በጽሐ ንጉሥኪ ወስባተ እግዚአብሔር ሰረቀ ላዕሌኪ የሚል ይሆናል። ወደ አማርኛ ሲመለስ ርዕስም የሆነንና ቃሉን መያዝ እንድንችል ኢየሩሳሌም ሆይ ተነሽና አብሪ የሚል ይሆናል። ኢየሩሳሌም ሆይ ተነሽና ምን በይ አብሪ የሚል ይሆናል። ለትምህርቱ መግቢያ ይሆነን ዘንድ አንድ ኃይለ ቃል ማንሳት እፈልጋለሁ። በመጽሐፈ ኢያሱ ምዕራፍ 1 ቁጥር 8 ላይ እንዲህ ይላል፣ የዚህ ሕግ መጽሐፍ በአፍህ ይሙላ፣ የተጻፈበትን ትጠብቀውና ታደርገውም ዘንድ በቀንና በሌሊትም አስበው፣ ያን ጊዜ መንገድ ይቃናልሃል፣ ይከናወንልሃል። የዚህ ሕግ መጽሐፍ በምን ይሙላ? በምን ይሙላ? በአፍህ ይሙላ። አስተውሉ። የዚህ ሕግ መጽሐፍ በአፋችን እንዲሞላ የታዘዘው ወደ ምሕረቱ አደባባይ ስንመጣ ብቻ አይደለም። የዚህ ሕግ መጽሐፍ በአፋችን እንዲሞላ የታዘዘው የቅዳሴውን አምልኮ በጋራ ስናመልክ አይደለም። የዚህ ሕግ መጽሐፍ በአፋችን እንዲሞላ የታዘዘው ስናከብር ብቻ አይደለም። የዚህ ሕግ መጽሐፍ በአፋችን እንዲሞላ የታዘዘው ስንዘምር፣ ስናስተምርና ስንማር ብቻ አይደለም። የዚህ ሕግ መጽሐፍ በአፍህ ይሙላ የተባለው ቀንና ሌሊትም ነው። ምንና ምንድን ነው? ቀንና ሌሊት። ቀንና ሌሊት በዕድሜያችንና በዘመናችን ሁሉ ቃሉን በአፋችን መምላትና መናገር ባንችልም እንኳን ቀንና ሌሊት እንድናስበው እንድናደርገው መንገዳችንና
ኑሯችን ሁሉ እንዲቃና የተነገረንን የሕይወት መጽሐፍ ሁልጊዜ መናገር ባንችል እንኳ አሁን እየተማርንና እየዘመርን በአንደበታችን እንዲነገርና ልባችንንም ቃሉ መሰረት እንዲያደርግ እግዚአብሔር ሆይ ልቤን የሞላው ቃልህ አይደለም። እግዚአብሔር ሆይ አይምሮዬም የተያዘው በቃልህ አይደለም። ሁልጊዜ ሐሰትን እናገራለሁ። አንደበቴ በቃልህ እንዲሞላ የተነገረኝና የተማርኩ በሆንም ነቀፌታንና ነውርን እየተመላው አንተንም እያሳዘንኩ ከሰዎች ጋርም እየተጣላው ሕሊናዬን እየካድኩ በልቤም ቂምንና በቀልን እየቋጠርኩ ደግሞም ቤት መጥቼ የተቀመጥኩ ምስኪን ነኝና እባክህን እርዳ ይበሉት አስቀድማችሁ። በሌላ አነጋገር አንሰ በብዛ ምሕረትከ በውቤተከ በአፌ የሞላው አንደበቴ የሚናገረው አፌም የሞላው ልቤም የቋጠረው ቃልህ እንዳልሆነ አምናለሁ። ይሁን እንጂ ወደ ቤት የገባሁት በምሕረት ብዛት ነውና ተመስገን ብላችሁ ነፍሳችሁንና ሥጋችሁን አሳርፋችሁ ቃሉን እንድትሰሙ ሁለተኛ አደራዬ ነው። ሶስተኛ በዚህ በሁለተኛ ቆሮንቶስ ምዕራፍ 15 ቁጥር 1 ላይ እንደዚህ ይላል። አንደኛ የሰበኩላችሁን፣ ሁለተኛ የተቀበላችሁትን፣ ሶስተኛ የቆማችሁበትን፣ አራተኛ የምትድኑበትን ወንጌል ዳግም አሳስባችኋለሁ። ሰማችሁ? የቆማችሁበትን፣ የሰበኩላችሁን፣ የምትድኑበትን ወንጌል ምን እላችኋለሁ? አሳስባችኋለሁ። ስትማሩ የምትድኑበት መሆኑን፣ ስትማሩ የቆማችሁበትና የምትቆምበት መሆኑን፣ ስትማሩ የተቀበላችሁትና የምትቀበሉት መሆኑን፣ ስትማሩ ለዘላለም የሚሰበክ የሕይወት ወንጌል መሆኑን፣ ስትማሩ ይህ ወደ ላይ የምናየው ሰማይና ያለ ሐሳብ የምንረግጠው ምድር ሲያልፍ እንኳ የማያልፍ የሕይወት ቃል መሆኑን ለአፍታም እንኳ ሳይቀር ሳትዘነጉ እንድትማሩ አደራ ማለት እፈልጋለሁ። ለምን ካላችሁኝ በያዕቆብ መልእክት ላይ ወኢይምሰሎ ለውእቱ ብእሲ ከመ ዘይርከብ ምንተኒ እምኀበ እግዚአብሔር ዘክሌ ልቡ ህውክ ውእቱ በኩሉ ፍኖቱ። ሲያስቀድስ፣ ኪዳን ሲያስደርስ፣ ሲዘምር፣ ወንጌል ሲማር ልቡ ሁለት የሆነ ሰው ምንም ቢያስቀድስ እንኳ፣ ምንም ወንጌል ቢማርም እንኳ፣ ምንም ቢዘምርም እንኳ፣ ምንም ቢጾምና ቢጸልም እንኳ ልቡ የተከፈለ ሰው አለ ከእግዚአብሔር ዘንድ ምንም ነገር እንደማያገኝ ይረዳ። ቃልህ ልቡ ለሁለት የተከፈለ ሰው ምንም ነገር እንደማያገኝ ይናገራል። ጌታ ሆይ እኔ ግን በደቂቃ ሳይሆን በሰከንዶች ልቤ እየተከፈለ በፊት እንኳ ተቀምጬ ልቤ ወደ ጓዳ እየሄደ ቃልህን እንኳ እየሰማው አይምሮዬ ከሞባይሌ ጋር እየተዛመደ በፊት እንኳ ተቀምጬ ማህበራዊ ሚዲያዎችን ሞባይሌን አውጥቼ ለመዳሰስ ለማየት እየፈለኩ እባክህን ጌታዬ ሆይ እኔ ልቤ ብዙ ጊዜ ይከፈላል፣ አንተ ደግሞ ብዙ ጊዜ ይቅር እያልከኝ ነውና ልቤ ለቃልህ እንጂ ለግል ሐሳቤ እንዳይከፈል፣ ልቤ ለፍቅርህ እንጂ ለግል ኑሮዬ እንዳይከፈል፣
ልቤ ለይቅርታ እንጂ ለቅም እንዳይከፈል፣ ልቤ ለዘላለም ሕይወት እንጂ ለጨለማው አሰራር እንዳይከፈል እባክህን እርዳ ይበሉት። ማን ይርዳ? እግዚአብሔር ይርዳን። ይህን የሕይወት መግቢያ ቃል ይዘን ወደ ሕይወት ቃል እንሸጋግራለን። ኢየሩሳሌም ሆይ ተነሽና አብሪ፣ በሌላ አነጋገር ተንስኢ ወአብርሂ እስመ በጻናሁ ንጉሥኪ። እነሆ የብርሃንሽ ንጉሥ ወደ አንቺ መጥቷልና ተነሽና አብሪ። በጠዋቱ መርሐ ግብር ላይ የነበራችሁ አለያም ደግሞ ግንቦት 21ን በዕድሜያችሁ ሁሉ ያከበራችሁ ስንክሳሩን ያስነበባችሁ አባቶቼና እናቶቼ ለምን ይህንን እንዳነሳው ቶሎ ይገባችኋል ብዬ አምናለሁ። ይህንን አለመናገርና አለማስተማር ደግሞ ዘመኑን ካለመዋጀትም በላይ የእመቤታችንን ክብር ጠንቅቆ ካለማወቅም በላይ በደል ስለሚሆንብን ይህንን እናስተምራለን። ምክንያቱም በሁለተኛ ነገሥት ምዕራፍ 7 ቁጥር 9 ላይ ለእመ አርመምነ ወበጻይነ እስከ ይጸብይ ከውነነ ጌጋዬ፣ ዛሬ የምስራች ቀን ነው አሉ። ዛሬ የምን ቀን ነው? የምስራች ቀን ነው። ዛሬ የደስታ ቀን ነው። ዛሬ የሕይወት ቀን ነው። ዛሬ ቀና የማለት ቀን ነው። ዛሬ የበጎ ቀን ነው። ይህንን የምስራች ቀን፣ ይህንን የብርሃን ቀን በብርሃን አለማወጅ፣ እንደ ብርሃን አለመናገር፣ በብርሃን ጨለማውን አለማሳደድ፣ ደግሞም ይህንን የምስራች ቃል ሳንናገር መሽቶ የሚነጋ ከሆነ በደል ይሆንብናል አለ። ምን ይሆንብናል? በደል ይሆንብናል። ዛሬ በደብረ ምጥማቅ በአገረ ግብፅ የእመቤታችን በዛች በቤተ ክርስቲያኒቷ ራስ ላይ ጉልላት ላይ ያደረገችውን አለመናገር ብቻ ሳይሆን ሳንናገር መሽቶ የሚነጋ ከሆነ በደል ስለሚሆንብን በዕለቱ እንነግራችኋለን። ማን ይርዳን? ማን ይርዳን? እግዚአብሔር ይርዳን። ኢየሩሳሌም ሆይ ተነሽና አብሪ። አዎ ኢየሩሳሌም የእርሱ የንጉሡ ከተማ ነች። ሁለተኛይቱ ኢየሩሳሌም ደግሞ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ነች። ዛሬም በጉባኤ ቆይታችን እንድንመካከር ብቻ ሳይሆን የሕይወትን ቃል ለመንፈሳዊ ስንቃችን፣ ለሰማያዊው ጉዟችን፣ ለዘላለም ቤታችን የምንማረው ይህንን ነው። ኢየሩሳሌም ሆይ ተነሺና አብሪ፣ የሐውሩ አሕዛብ በብርሃንኪ። አንቺ ተነስተሽ ስታበሪ አሕዛብ በብርሃንሽ ይመላለሳሉ። ወነገሥተ ምድርኒ በጸዳልኪ፣ የምድር ነገሥታትም ደግሞ በብርሃንሽ ይጸዳል፣ ፍትሕን ለሕዝቡ ያስተላልፋሉ። ተመልከቱ። አንቺ ተነስተሽ ስታበሪ አሕዛብ በምን ይመላለሳሉ? በብርሃን ይመላለሳሉ። አንቺ ተነስተሽ ስታበሪ የምድር ነገሥታት ለሁሉም እኩል ይፈርዳሉ። ቀጠለና አንሲ አዕይንተኪ፣ ነሆ ድንግል ሆይ ዓይኖችሽን ወደ ሕዝቡ ዓይኖችሽን ወደ ሕዝቡ አድርጊ። ወነጽሪ አውደኪ፣ በምሕረትሽ አደባባይ የተሰበሰቡትን ወንዶችን፣ ሴቶችን፣ ሕፃናትን፣ ሽማግሌዎችን፣ አረጋውያንን ተመልከቲ። ወርእይ ከመ ተጋቡ ደቂቂኪ፣ ከአንቺ ብርሃን የተነሳ አሕዛብ በብርሃን ሲመላለሱ
ነገሥታት ከብርሃንሽ የተነሳ ድሃውንና ሀብታሙን እኩል ሲያዩ አንቺ ወደ አደባባይ ስትመለከቺ ከአንቺ ብርሃን የተነሳ የተሰበሰቡ ልጆችሽን ተመልከቺ ያለው። አሁንም የኛ ዓላማ የኛ የዘላለም ጥያቄ ነው። የእመቤታችን ዓይኖች ካዩን ከነሕማማችን አንመለስም። የእመቤታችን ዓይኖች እኛ ላይ ካረፉ ከነጉድለታችን አንመለስም። የእመቤታችን ዓይኖች ይህንን ጉባኤ ከተመለከቱ ያለ ንስሐ አንመለስም። የእመቤታችን ዓይኖች እኛን ከተመለከቱ ያለ ጤና አንመለስም። እባክሽን እናቴ እመቤቴ ቅድስት ድንግል ማርያም ሆይ እኔ ነኝ በሉና እልል ብላችሁ አንዴ አመስግኗት። ጥርጣሬ በስቷል በሏት። ነቀፌታና ነውር የሁል ጊዜ ስራዬ ሆኗል በሏት። ከሰው ጋር መጣላትና ከሰዎች ጋር መኮራረፍ እንደ ፍቅር በስቶብኛልና እባክሽኝ እርጂኝ ብላችሁ የምስጋና እልልታ ለድንግል ማርያም አንድ ያቅርቡ። ድንግል ሆይ በሏት። ድንግል ሆይ ያኔ በዛ በሀገረ ግብፅ በደብረ ምጥማቅ ላይ የነበሩ ሕፃናት፣ ወጣቶች፣ ሽማግሌዎች፣ ጎረምሶች፣ እናቶች አይተውሻል። እኔም በዛ ዘመን ተወልጄ ባላይሽ፣ እኔም በዛ ዘመን ተወልጄ ግብፅ ሀገር ሂጄ ደብረ ምጥማቅ ላይ 5 ቀን ሙሉ ስትገለጪ ባላይሽ ከመስማትም በላይ ከማየትም በላይ ክብርሽን ወስጄ እያከበርኩሽ ነውና አመሰግንሻለሁ ብላችሁ ልል ብላችሁ አመስግናለሁ። ለዚህ ነው አባ ጽጌ ሊቁ እንደዚህ ይላል፣ ዓመት በርቂ በደብረ ምጥማቅ 50 ዕለታት ዓመት በርቂ በደብረ ምጥማቅ 50 ዕለታት ትምህርተ ገጽኪ ይርአይ እስከ ይትነሣ ዘሞተ ሚመጠነ ማርያም ታስተብየስሒ ትፍሲተ ህድጊሰ ጽጌ ፍቅርኪ ጊዜ ንቃሁ መዓልተ ብፁዕ ዘርየኪ በህልሙ ሌሊት። የሚገርም እኮ ነው። አቤት ግዕዝ ብትሰሙ የኔ ታብዱ ነበር በፍቅሯ። አለማወቃችሁ በፍቅሯ ከማበድ ዳናችሁ። ለምን አላበድክም እንዳትሉኝ። ምን ይላል? በዛች በሀገረ ግብፅ አለ ሊቁ፣ በሀገረ ግብፅ ሙታን እስከሚነሱ ድረስ ከግንቦት 21 እስከ ግንቦት 25 ድረስ ለሚያምኑም ለማያምኑም በሕይወት ላሉም ለተነሱ የተነሳሽበት የተገለጥሽበት ሕዝቡን የባረክሽበት በረከትን በሥጋና በነፍሳቸው ያደልሽበት ምን ያህል ያስደስታል! የዚህን ደስታ የዚህን ብርሃን የዚህን ማየት እንዴትስ ማብራራት ይቻላል ካለ በኋላ አይደለም ሀገረ ግብፅ ደብረ ምጥማቅ ቤተ ክርስቲያን ላይ ተገኝቶ አንቺ የተቀመጥሽበትን የቤተ ክርስቲያኒቷን ጉልላት በውኑ በዕለቱ ያየሽ ይቅርና አለ በህልሙ ያየሽ ሰው የተባረከ ነው አለ። ክብርና ምስጋና ለእግዚአብሔር። በህልሙ በምኑ ያየሽ? በምኑ ያየሽ? በህልሙ። እስኪ ህልማችሁን ተመልከቱ፣ ወደ ምኝታችሁም ተመለሱ።
አልጋችሁንም ፈትሹ፣ አዳራችሁንም መርምሩ። ምንድነው እያየን ያለ ነው? አዎ በዛ ዘመን ስላልተወለድን ደግሞም ደብረ ምጥማቅ ላይ ስላልነበርን ጉልላቱ ላይ ለ5 ቀናት የተገለጸችውን እመቤታችንና ክብሯን ብርሃኗን አላየንም ይሆናል። ግን እንደ ሊቁ በውኑ በዕለቱ ተገኝቶ ያየሽ ይቅርና በሕልሙም ያየሽ ብፁዕ ነው፣ ቅዱስ ነው፣ ልዩ ነው እንደተባለ ሁሉ ከመተኛታችን አስቀድሞ ማንን እንድናይ እንመኝ ይሆን? ማን እንዲገለጥልን እንጸልይ ይሆን? በነገራችን ላይ ከመተኛታችሁ አስቀድሞስ ብዙዎቻችሁ የመጸለይ ልምምዱ ይኖራችሁ ይሆን? ልምምዱ ይኖራችሁ ይሆን? ብዙዎቻችን ድካም ስለሚሰማን ከድካማችን ለማረፍ እንተኛለን። እሺ ከድካማችን ለማረፍ እንተኛለን። ታዲያ ከድካማችን አርፈን ሌሊቱም አርፎ ሲነጋ ለልጆቻችን የትምህርት ቤት ስንቃቸውን ለማዘጋጀት ከመሄዳችን አስቀድሞ እኛም በሕይወት ስለተነሳን አጠገባችን ያለችው ባለቤታችን ወይንም ደግሞ ባላችን አልያም ልጆቻችን በሕይወት ስላደሩ ተመስገን ብለነው ይሆን? ለልጆቻችን ስንቃቸውን ከመቋጠራችን አስቀድሞ ልጆቻችሁን ስትቀሰቅሱ አቤት እማዬ አቤት አባዬ ሲሏችሁ ትንፋሻቸውን ከነሱ ጋር ስላደረ ተመስገን ብላችሁት ይሆን? ብዙዎቻችን ቁርስ ለማዘጋጀት እና አደራችንና መልካችን ለማየት ከመስተዋቱ ጋር ባለን ዝምድና ልክ እግዚአብሔርን አስቀድመን አይተነው ይሆን? እግዚአብሔርን አስቀድመን አመስግነነው ይሆን? ማንስ ተገልጦልን ይሆን በሕልማችን? ምንስ አይተን ይሆን? ምንስ በአእምሯችን ተመላልሰን ይሆን? ብዙ ቅዱሳን አባቶቻችን፣ ብዙ ቅዱሳት እናቶቻችን፣ ብዙ ሰማዕታት፣ ብዙ መነኮሳት፣ ብዙ ባሕታውያን ቀን የሰሩትንና ነገ የሚሰሩትን የሚያቅዱት በሕልማቸው ነበር። አረፍ ሲሉ ይገለጥና እንዲህ ይላቸዋል፣ ነገ እዚህ ሀገር ሄደህ ትመሰክርልኛለህ፣ ነገ እዚህ ቦታ ሄደህ እገሌን ከነ ቤተሰቡ ታጠምቅልኛለህ፣ ነገ እዚህ ቦታ ሄደህ የታመመ ሰው አለና ትፈውሰዋለህ፣ ነገ እዚህ ቦታ ሄደህ የታሰረ ሰው አለና ትጠይቀዋለህ፣ ነገ እዚህ ቦታ ሄደህ የታወረ ሰው አለና ዓይኑን ትከፍትለታለህ፣ ነገ እዚህ ቦታ ሄደህ የተጣሉ ሰዎች አሉና ታስታርቃቸዋለህ፣ ነገ እዚህ ቦታ ሰዎች አሉና ሄደህ ታጋባቸዋለህ የሚላቸው በሕልም ነበረ። ዛሬ የኛ ሌሊት እውነት ለመናገር 100% በሚባል ደረጃ ቅዠት ሆኗል። ቅዠት ሆኗል። እንተኛለን ግን የምናርፍበት ሌሊት የለም። ማን ይርዳን? ማን ይርዳን? እግዚአብሔር ይርዳን። እንደዚህ ይላል በራዕየ ዮሐንስ ምዕራፍ 21 ቁጥር 23 ላይ እንደዚህ ይላል፣ ተመልከቱ። ለከተማይቱ የእግዚአብሔር ክብር ያበራላታልና ብርሃኗም በጉ ስለሆነ ለከተማይቱ ፀሐይም ጨረቃም ከዋክብትም አያስፈልጓትም። እየሰማችሁ ነው? ለከተማይቱ የእግዚአብሔር ክብር ያበራላታልና መብራቷም ብርሃኗም በጉ ስለሆነ ለእርሷ ፀሐይ ደግሞ ምን አያስፈልግም? ጨረቃ አያስፈልግም። አዎ የእግዚአብሔር የ9 ወር ከ5 ቀን ከተማ አማናዊቷ ድንግል ማርያም ናት። እሷ በደብረ ምጥማቅ ቤተ ክርስቲያን ጉልላት ላይ ስትገለጥ ክብሯን የገለጠው የቀኑ ፀሐይ አይደለም። ክብሯን የገለጠው የሌሊቱ ጨረቃም አይደለም። ክብሯን ያጎሉት የሰማይ ከዋክብትም አይደሉም። ክብሯን የገለጠላት የወለደችው ራሷ የወለደችው በጉ ልጇ መድኃኒታችን ኢየሱስ ክርስቶስ ነበረ። ክብርና ምስጋና ለእርሱ ይሁን። ተመልከቱ፣ ብርሃኗ ማን ነው አለ?
በጉ ምኗ ነው? ኧረ ተናገሩ። አዎ በጉ ማን ነው ካላችሁ በዮሐንስ ወንጌል ምዕራፍ 1 ላይ ተጽፏል። ነዋ በግዑ ለእግዚአብሔር ዘየአትት ኃጢአት ዓለም፣ የዓለምን ኃጢአት ሁሉ የሚያስወግደው የእግዚአብሔር በግ የድንግል ማርያም ልጅ ነው። እርሱ ብርሃኗ ነውና አለ። ጨረቃም አያስፈልጋትም፣ ፀሐይም አያስፈልጋትም፣ ከዋክብት ምን አይላትም አያስፈልጓትም። ለምን? ራሷ ብርሃኗ ነውና፣ ራሱ ልጇ ብርሃኗ ነውና። እንኳን እሷ ይቅርና ታስታውሳላችሁ በዘጸአት ምዕራፍ 34 ቁጥር 28 ላይ አባታችን ነቢዩ ሙሴ ከደብረ ሲና ተራራ ከእግዚአብሔር ጋር ሲነጋገር ከቆየ በኋላ ሁለቱን ጽላት ይዞ ወደ ሕዝበ እስራኤል ሲመለስ አንደኛ ከእግዚአብሔር ጋር ስለተነጋገረ፣ ሁለተኛ በእጁ ሁለት ጽላት ስለያዘ የፊቱ ቆርበት አብርቶ ነበረ ይላል። የምኑ ቆርበት? ኧረ ተናገሩ። የፊቱ ቆርበት ማለት የፊቱ ቆዳ ከእግዚአብሔር ጋር ስለተነጋገረ ነው እኮ። ሁለት ጽላት በእጁ ስለያዘ የፊቱ ቆዳ አብርቶ ስለነበረ ማንም ሊይዘው አልቻለም። እንግዲያውስ ነቢዩ ሙሴ ከእግዚአብሔር ጋር ስለተነጋገረ በእጁ ሁለትን ጽላት ይዞ ከደብረ ሲና ተራራ ሲወርድ ፊቱ የሚበራ ከሆነ አምላክን 9 ወር ከ5 ቀን ጸንሳ ወልዳ ታቅፋ አጥንታ እነዛ ሁሉ መከራዎች በነፍስና በስጋዋ ሲያልፉ ሁሉን ነገር በልቧ ትይዘው የነበረ እናታችን ቅድስት ድንግል ማርያም 5 ቀን ብቻ ሳይሆን የዘላለም ብርሃን ናት። ክብርና ምስጋና ለድንግል ማርያም ይሁን። ለዚህ ነው ሊቁ አባ ዘርዓ ያዕቆብ የመልክአ ማርያም ደራሲ እንደዚህ አለ፣ ሰላም ለመልክኪ አለ ዘተሰርገወ አሜረ። ተመልከቱ፣ ዘተሰርገወ አሜረ ዘያበር ወትረ። እያችሁ በቅድስና በድንግልና በእናትነት የተሸለመው ነፍሷንና ስጋዋን መልኳን ካነሳ በኋላ ያለ ዘወትር ያበራል። ዘወትር ምን ይላል? ዘወትር ምን ይላል? 5 ቀን እመቤታችን ያበራችው ለግብፃውያን እንጂ እሱን ከጸነሰች ጊዜ ጀምሮ የብርሃን እናት ናት። ደግሞ ሁሌ ታበራለች። ክብርና ምስጋና ለድንግል ማርያም ይሁን። ዘያበር ወትረ ፍቅር ትየ አንቲ እንተ ታበድሪ ፍቅረ አርይኒ ገጸ ዚአኪ ማርያም ምይረ ዘኢይሰሞ ካልእ እንግርኪ ነገረ። በመድኃኔዓለም ምን አለ? ሁሌ እንደምታበራ ሁሌ የተሸለመች መሆኗ ፍቅርን ከሁሉም ይልቅ ፍቅር የሆነውን እርሱን አብልጣ ይኩነኒ በከመ ትቤለኒ ብላ ያለ ዘራ ቢሲ የወለደች መሆኗን ፍቅርን መሆኗን የፍቅር እናት መሆኗን ከተናገረ በኋላ አርይኒ ገጸ ዚአኪ እባክሽን በደብረ ምጥማቅ የታየው ክብርሽን የታየው ብርሃንሽን ግለጭልኝ ካለ በኋላ ለምንድን ነው ለመሆኑ ግለጭልኝ የሚል? ለምንድን ነው ልይሽ የሚል ብለን ስንጠይቀው ዘኢይሰምዖ ካልእ እንግርኪ ነገረ። ለባለቤት የሚያልነገርኩት ማለቱ ነው። ለልጆች የሚያልነገርኳቸው፣ ለወንድሞች የሚያልነገርኳቸው። ተመልከቱ፣ ለፍጡራን ሁሉ ያልነገርኳቸው ካላገኘሁሽ ለማንም የማልነግረው በልቤ የሚይዘው ከተገለጥሽልኝ ግን የምነግርሽ ነገር አለ፣ እባክሽን ተገለጭልኝ ይላል። አይገርምም? ለማንም የማልነግረው ለፍጡራን የማላከፍለው ለአንቺ ብቻ የምነግርሽ እውነት ነው። ከፍጡራን መካከል ለእርሷ ብቻ የሆነ የማይደገም። ተመልከቱ፣ መልአኩ ቅዱስ ገብርኤል ወደ ምድር ሲመጣ ብዙ ጊዜ መጥቷል። ወደ ድንግል ማርያም ሲመጣ
ይዞ የመጣ እሷም አትደገምም። ለድንግል ማርያም የተናገረው ብስራትም አይደገምም። ያ ቀን የመጣበትን መንገድ አይደገምም። እሷም አትደገምም፣ ብስራቱም አይደገምም፣ የተወለደውም አይደገምም። ይህንን ያውቅ ነበርና ለማንም የማልናገረው ለአንቺ ብቻ የምናገረው አለኝና እባክሽን ተገለጭልኝ አለ። እኛስ ምን እንል ይሆን? አባቶቻችን የምንላቸው ሁሉ ድንግል ማርያምን ሳያመሰግኑ አላለፉ። ሰማዕታት እንበላቸው፣ ቅዱሳን እንበላቸው፣ ደናግል እንበላቸው፣ መነኮሳት እንበላቸው፣ ቅዱሳን መላእክት፣ ሁሉም አባቶቻችን ከሆኑ ድንግል ማርያምን ከፍ አድርገዋታል። ክብርና ምስጋና ለእግዚአብሔር። እኛ ስለ እሷ ብቻ የምንነግረው ለሌላ የማንነግረው የቋጠርነው ምስጢር ይኖረን ይሆን? በእርግጥ እናቶቻችን ምጥ ሲይዛችሁ ለማንም የማትናገሩት ለእሷ ብቻ የምትናገሩት፣ ጓዳችሁ ሲጎድል ለእሷ ብቻ የምትናገሩት፣ ለትዳራችሁ አጋር እንኳ የማትነግሩት፣ ሲያማችሁ ሕመማችሁን ለማንም የማታካፍሉት ለእሷ ብቻ የምታካፍሉት፣ ከደማችን ጋር የተያያዘች እናትና ፈጥና የምትመልስልን ናትና ክብርና ምስጋና ለእርሷ አመስግኑልን። አያችሁ፣ የማይሰማው ነገር ነግርሻለሁ። ኦርቶዶክሳዊ ማንነታችን፣ ክርስቲያናዊ ሕይወታችን በዚህ ከተሟሸ አምናለሁ በውናችን እንድትገለጽልን የሚያደርግ ንጹሕ ልቦና ባይኖረንም እየኖርን ያለነው ከደሞዛችን በላይ እየኖርን ያለነው እውነት ለመናገር ከጸሎታችን በላይ የማለዳችን እየኖርን ያለነው በእሷ አማላጅነት መሆንን አደለም እኛ ይቅርና ጠላታችንም ጠንቅቆ ያውቃል። ክብርና ምስጋና ለእግዚአብሔር። በሌላ መንገድ ምን ይላል መሰላችሁ? አደለም እሷ ይቅርና የብርሃን እናት የሆነችው ይቅርና እኛም እኮ በብርሃን እንደምንመላለስ መጽሐፍ ይነግረናል። በዚሁ በራእየ ዮሐንስ ምዕራፍ 22 ከቁጥር 3 ጀምረን ስናነብ ባሪያዎቹ እሱን ያመልኩታል፣ ፊቱንም ያያሉ፣ በግንባራቸው ላይ ስሙ ይጻፍባቸዋል። ከዛ በኋላ ለነሱ ሌሊትም የለም፣ እርሱ ራሱ ብርሃን ይሆንላቸዋልና ፀሐይም ጨረቃም ከዋክብትም አያስፈልጋቸውም። ማን ብርሃን ይወርድናልና? አዎ አይዟችሁ። ይህንን ዘመን በንስሐ የምናልፈው ከሆነ ይህንን ዘመን በጾምና በጸሎት የምንሻገረው ከሆነ ይህንን የጨለማ አሰራርና ክፉን መንገድ በንስሐ ሕይወትና በይቅርታ የምናሸንፈው ከሆነ ያኔ ቀንም በሌለበት ሌሊትም በሌለበት ፀሐይም በሌለበት ጨረቃና ከዋክብት በሌሉበት እግዚአብሔር ብርሃን የሆነለትን ዓለም እንወርሳለን። ክብርና ምስጋና ለእግዚአብሔር። ብርሃን የሆነለትን ዓለም ለመውረስ ደግሞ የብርሃን ሰዎች መሆን አለብን። የምን ሰዎች? የብርሃን ሰዎች። የሚገለጥ የሚዳሰስ ስራ ሊኖረን ይገባል። አያችሁ፣ ብርሃኑን ለመውረስ በብርሃኑ ብርሃንን ማየት ይኖርብናል። ብርሃኑን ለመውረስ እሱ ዘየዐርብ ፀሐይ የማይገባ ብርሃን እንደተባለ ሁሉ እኛ ደግሞ ውሉደ ብርሃን የብርሃን ልጆች መሆን አለብን። ለዚህ ነው ሊቁ አንቲ እሙ ለብርሃን ክብርት ወላዲተ እግዚእ እንተ ጾርኪዮ ለቃል ዘኢይትረአይ እምድረ ወለድኪ ኪያሁ ነበርኪ በድንግልና በስብሐት ወባርኮ። አንቺ የብርሃን እናት ነሽ ይላታል። የማን እናት ነሽ? አረ ተናገሩ። የብርሃን እናት ነሽ። በሌላ መንገድ አንቲ ውእቱ ምስራቅ ዘወፅአ
ኮከብ ብሩህ ኮከብን የወለድሽ አንቺ እውነተኛዋ ምስራቅ ናት ይላል። አንቺ እውነተኛዋ ምንድነሽ? ምስራቅ ነሽ። አንቺ እውነተኛዋ ምስራቅ ነሽ። ዘኢያርጻ የማይገባውን የዓለም ሁሉ ብርሃን የሆነውን የወለድሽልን ብርሃን ዘይም ብርሃን ከብርሃን የተገኘ ብርሃንን ወልደሽልን የብርሃን እናት የሆንሽ ዘወትር የምታበሪ አንቺ ነሽ። ዘወትር የምታበረዋን የብርሃን እናት የሆነችውን ድንግል ማርያምን ማክበር ደግሞ የብርሃን ልጆች መሆን ነውና እንኳን ደስ አላችሁ። ክብርና ምስጋና ለእግዚአብሔር ይሁን። ታዲያ እሷ ብርሃን መሆኗን ዘወትር የምታበራ የብርሃን እናት መሆኗን ካወቅን እዛ ደብረ ምጥማቅ ላይ ዘወትር የሚያበራ ማንነቷ 5 ቀን እንደተገለጸ የሚያምኑም የማያምኑም በሕይወት ያሉም በሕይወት የሌሉ ሰዎች ተነስተው ክብሯን ብርሃኗን አይተው ያላመኑ የሚያምኑ ከሆነ የሞቱ ተነስተው አምነው የቤተ ክርስቲያንን ኅብረት የሚጋሩ ከሆነ ያመኑትም ጸንተው ንስሐ ገብተው ቅዱስ ሥጋውን ክቡር ደሙን ተቀብለው ሞትን ቢዛ አድርገው በክብር ለዘላለም ብርሃን የሚታጩ ከሆነ በብርሃን ቀን ቁመን እመቤታችን ቅድስት ድንግል ማርያም ብርሃኗን ክብሯን ልጇ ራሱ ብርሃን ሆኗት ማይቶት ሆኗት የተገለጠችበትን ቀን ስናከብር እኛ የምን ስራ ስንሰራ ነው የዋለው? ዋናው ነገር ይሄ ነው። አያችሁ፣ ብርሃንን እየተማሩ በጨለማ የሚመላለስ ማንነት ሕይወት የሚኖረን ከሆነ ከንቱ አትድከሙ። የዓለም ብርሃንን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ላይ ብርሃኗን የገለጠችበት ቀን ነው ብቻ ብሎ ወደ ቤት መሄዱ ትርጉም የለውም። ትርጉም የሚኖረው ሕይወትን በብርሃን መለወጥ ነው። ለዚህ ነው ቅዱስ ያሬድ በፋሲካ ድጓው ላይ ተሰደ ጽልመት ወመጻ ብርሃን፣ የዓለሙ ብርሃን ዓለምን ይዞ ወደ ዓለም ሲመጣ ጨለማው በብርሃኑ ተሰደደ አለ። በምኑ ተሰደደ? በምኑ ተሰደደ? አዎ ጨለማ የሆነ በብርሃን የማይገለጥ ለሰው የማይጠቅም ለጎረቤትም የማይሆን ለመንፈሳዊ ሕይወታችን ብቻ ሳይሆን ለትዳራችን ለሥራ ገበታችን የማይጠቅም ጨለማ የሆነ አስተሳሰብ በሕይወታችን እየተመላለሰ ከሆነ እባካችሁን በብርሃኑ ቀን አወጣችሁ ጣሉት። ወገኖቼ የተማርነው ትምህርት ሰምተነው በተግባር ተለውጦ በብርሃን የማንመላለስ ከሆነ ለዘላለም ይጎዳናል። ለዘላለም ይጎዳናል። ሁለት ነገር ነው የሚጠብቀን። ወይ የዘላለም ብርሃን ይጠብቀናል፣ ወይ ደግሞ ብርሃን የማይሸነፈው የዘላለም ጨለማ። አይገርምም? ሁለት ነገር ነው። ወይ የዘላለም ብርሃን ራሱ ክርስቶስ ብርሃን የሆነለትን አዲሱን ሰማይ ወርሶ መኖር፣ ወይንም ደግሞ እንደ ነገረ መለኮት ቋንቋ በክርስቶስ እግዚአብሔርን ወርሶ መኖር፣ ወይንም ደግሞ ከዚህ ብርሃን ውጭ ሆኖ ብርሃን በማያሸንፈው የዘላለም ጨለማ መኖር። አይገርም? ሁለት ነው። የዘላለም ጨለማ አለ፣ የዘላለም ብርሃን አለ። ሁለተኛው ደግሞ ውሃ የማያጠፈው የዘላለም እሳት አለ። ጥላቻ የማይበግረው ደግሞ የዘላለም ፍቅር አለ። ወይ እግዚአብሔርን እያዩ መኖር፣ ለመኖር ደግሞ ዛሬ መወሰን፣ ወይ የበጉን ስም ግንባራችን ላይ መጻፍ፣ ለመወሰንም አሁኑ መዘጋጀት፣ አልያም ደግሞ የዘላለም ጠላታችንን ዛሬ በስመ አብ እያልን በትምህርተ መስቀል እያማተብን እየተጠመቅን እየጸለይን እየጾምን የምናባረረውንና በሌሊታችን በእንቅልፋችን እንኳ ሳይቀር የሚያቃዥንን ሰይጣን ፊት ለፊት እያየን ነው እንድንኖር ትፈልጋላችሁ?
እያየነው ብቻ እየተሰቃየን እያሰቃየን ያን የዘላለም ጨለማ ለማንም አያድርገው። ያን የዘላለም ስቃይ ለማንም አያድርገው። ያን የዘላለም እሳት ለማንም አያድርገው። ያን የማይተኛውን ትል ለዘላለም ለማንም አያድርገው። ግን የኔ ምርቃት ብቻ የኔ ምኞት ብቻ በቂ አይደለም። ዛሬ ያየነውን ብርሃን ይዘን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን እርሱ ብርሃን የሆነለትን ዓለም ለመውረስ በብርሃን መመላለስ አለብን። ማን ይርዳን? ማን ይርዳን? ለዚህ ነው እኮ ቅዱስ ያሬድ እንደዚህ ያለው፣ ክበበ ገጻ ከመ ወርኅ፣ ፊቷ እንደ ጨረቃ ነው አለ። ስለሷ ሲናገር ወአዕይንቲሃ ከመ ኮከበ ጽባሕ፣ አይኖቿም እንደ ንጋት ኮከብ ነው። ወቆማ ከመ በቀልት ለማርያም ድንግል፣ ቁመቷ አቋቋሟ እንደ ዘንባባ ነው። ወላህያ ከመ ጽጌረዳ፣ ደምግባቷ እንደ ጽጌረዳ ነው። ከመ ፊሶ ቀይ ወከመ ቀረፍተ ሮማን መላትያ ከናፍሪሃ፣ ጉንጮቿም ከንፈሮቿም እንደ ሮማን ነው። እስመ ወለደት ለነ መናህ ወአዘ ውእቱ ብእሰ ሕይወት ብእሰ መድኃኒት። ይህ ሁሉ የሆነችው 40 ዓመት ሙሉ ሳያርሱ ሳይቆፍሩ ከሰማይ እየወረደ ምግበ ሥጋ የሆናቸውን ለጊዜው፣ በኋላ ግን የነፍስና የሥጋ መድኃኒት የሆነውን ብእሰ ሕይወትን ወልዳልናለችና ክብር ይገባታል አለ። ክብርና ምስጋና ለእግዚአብሔር። ህብስተ ሕይወት መፍትሔ ሕማማት፣ ለሥጋም ለነፍስም መድኃኒት የሆነውን ህብስተ ሕይወትን በብርሃኑ ቀን ብርሃንን አውጆ ብርሃንን ተቀብሎ ለነፍስና ለሥጋችን መድኃኒት የሆነውን ቅዱስ ሥጋና ክቡር ደም ተቀብሎ እሱ ብርሃን የሆነለትን ለመውረስ ወስኖ የሚሄድ ወስና የምትሄድ በዓሉ ክብሩ መገለጡ ገብቷችኋል፣ ገብቷታል ወይንም ገብቶታል ነው። የክርስትና ዓላማ ተምሮ ሰምዮ ለይሁር አይደለም። ተምሮ እልል ብሎ ዘምሮ አስቀድሶ መውጣት አይደለም። አያችሁ፣ የምንማር ከሆነ የምናስቀድስ ከሆነ የምንዘምር ከሆነ ጉባኤ መተን የምንካፈል ከሆነ ከኃጢአት መውጣትና ለመለወጥ መወሰን ነው። ማን ይርዳን? ማን ይርዳን? ታዲያ እንዴት ነው በብርሃን ቀን ጌታ ሆይ ዛሬ በዕለተ ግንቦት በእናት ቀን ግንቦት 21 ቀን ክብሯን ብርሃኗን በአንተ ብርሃንነት የገለጠችውን ሙታን የተነሱበትን ለምጻሞች የነጹበትን የማያምኑ ያመኑበትን ቀን እያከበርኩ እባክህን ኃጢአት ሰርቼ ከአንተ ተለይቼ ከብርሃን ወጥቼ በጨለማ እንዳልኖር እርዳ ይበሉት። ማን ያግዘናል? ማን ያግዘናል? እግዚአብሔር ያግዘናል። ወገኖቼ ያበራነው ጧፍ ሕይወታችን እንዲሆን የበዓሉ ቀን የሕይወታችን ትርጉም እንዲሆን በዘላለም ብርሃን እንድንመላለስ የብርሃን ቃል የሆነውን ሁሉ ተምረን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን ርስቱን እንድንወርስ የአባቶቻችን አምላክ ሁላችንን ይርዳን። ምስጋና ለእግዚአብሔር በሰማያት ለሰው ልጆች ሁሉ በምድር ሰላም ይሁን። ማን ይርዳን? ይበቃናል። ምክንያቱም ሊቀ ካህናት